ነቢያችን ሰለላሁ ዐለይሂ ወሰለም ለሰሓቦች ወደፊት ቆስጦንጥንያን ትወርሳታላችሁ አሏቸው። ወረሷት፣ ድል አደረጉ። ወደፊት ግብፅን ትወርሳላችሁ አሏቸው። ወረሷት፣ ድል አደረጉ። እነ ሶሪያ ምናምን እንዳለ በርካታ ሀገራቶችን ነቢያችን ሰለላሁ ዐለይሂ ወሰለም ተአምር እነግርሻለሁኝ፣ ሂዱ አዳምጪ። አንዴ ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋቸው የተፈጸሙ ትንቢቶችን ልጨርስላችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን የኡሁድ ተራራ ላይ ወጡ። የኡሁድ ተራራ መዲና ላይ የሚገኝ ትልቅ ተራራ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ስላረፉበት በዚያ ላይ ያኔ ተርገፈገፈ። ወዲያው ነቢያችን ሰለላሁ ዐለይሂ ወሰለም ገሰጹት። ኢህደእ ያ ኡሁድ ፈኢነ ዐለይከ ነቢዩን ወስዲቁን ወሸሂዳን አሉ። ኡሁድ ሆይ እርጋ አሉት። ወዲያው የዓይን እማኞች ናቸው የዘገቡት። ወዲያ እየተርገፈገፈ ባለበት ሁኔታ ይህን ቃል በተናገሩ ጊዜ ሲረጋ ተመለከትን አሉ። ጸጥ አሉ። ወዲያውም ትንቢትን ተናገሩ። ደግሞ ቀጥለው ምን አሉ? እርጋንተ ኡሁድ በአንተ ላይ ያለነው ነቢይ ሁለት ማን ነው ነቢይ፣ ከዛ በኋላ ጻድቅ፣ ከዛ በኋላ ሁለት ሰማዕታቶች አሉ ብለው ተናገሩ። ነቢይ ያሉት እራሳቸው ናቸው። ጻድቅ ያሉት አቡበክር ሲዲቅ ነው። ሁለት ሰማዕታቶች ብለው ደግሞ የተናገሩት ዑመርና ዑስማን ናቸው። ሰማዕት ማለት በሰው እጅ የሚገደል ነው። በሰው እጅ እንደሚገደሉ በትንቢት ተናገሩ ነቢ ሰለላሁ ዐለይሂ ወሰለም። እነዚህ ሁለት ሰዎች በሰው እጅ እንደሚጠፉ ተናግረዋል። ገብታችኋል አይደል? እንደተናገሩትም ነቢያችን ሰለላሁ ዐለይሂ ወሰለም አረፉ፣ ቀድማቸው ሞቱ። ከዚያ አቡበክር ስዲቅ እንዲሁ በሰው እጅ አልተገደለም፣ ይሄ ጻድቁ ብለው ተናግረውለታል። ሶስተኛ እና አራተኛ ዑመር እና ዑስማን ቀሩ። ዑመር ረዲየላሁ ዐንሁ የሱብሒ ሶላት እያሰገደ እያለ አቡ ሉዕሉዕ አልመጁሲ የተባለ አካል መጥቶ በስለት በርካታ ቦታ ላይ በጩቤ ወቅቶ ገደለው። ተመልከቱ። ነቢ ሰለላሁ ዐለይሂ ወሰለም አንተ በሰው እጅ ነው የምትጠፋው ብለው ትንቢት ነግረውታል። ዑስማን ሌላኛው ቀረ። ዑስማን ረዲየላሁ ዐንሁ ቤት ውስጥ ቁጭ ብሎ እየቀራ አብዱላህ ብኑ ሰባ የተባለ አካል መጣና ቤት ውስጥ ገብቶ አረደው። ነቢያችን ሰለላሁ ዐለይሂ ወሰለም ነግረዋቸው ነበር፣ እናንተ ግን በሰው እጅ ነው የምትጠፉት ብለው። ነቢያችን ሰለላሁ ዐለይሂ ወሰለም ወደፊት የሚሆነውን ይናገሩ ነበር። ከዕለታት አንድ ቀን ነቢያችን ሰለላሁ ዐለይሂ ወሰለም የባህሬን ላይ ጦርነት ተካሄደና ምርኮ ማርከው ሰሃቦች ይዘው መጡ፣ ድል አድርገው። እንግዲህ ሲማርክ ጊዜ ንብረት አለ፣ ገንዘብ አለ፣ ሀብት አለ። የዛኔ ያንን አምጥተው ለነቢያችን ሰለላሁ ዐለይሂ ወሰለም አስረከቡ ሰሃቦች። ልክ የሱብሒ ሶላት ተሰግደው ነው ነቢያችን ሰለላሁ ዐለይሂ ወሰለም ዘወር ሲሉ የመዲና ድሃዎች እንዳለ ተሰብስበው መጥተዋል። ምርኮ እንደመጣ ሰምተው ያንን ለመከፋፈል ድሃዎቹ ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሱብሒን አሰግደው ዘወር ሲሉ እንዳለ መስጂዱ ሞልቷል በድሃ። ፈገግ አሉ ነቢ ሰለላሁ ዐለይሂ ወሰለም በእነዚህ ድሃዎች ፊት። የሰማችሁትን አውቃለሁኝ፣ ለምን እንደመጣችሁ አሏቸው። ምርኮ እንደመጣ ሰምታችሁ ነው፣ አብሽሩ ትሰጣላችሁ አሏቸው። ከዚያ ትንቢትን ነገሯቸው። ለልፈቅሩ አኽሻ ዐለይኩም አለው። እናንተ አረቦች ሆይ እኔ በእናንተ ላይ ድህነትን አይደለም የምፈራላችሁ፣ ወደፊት በጣም ሀብታሞች ትሆናላችሁ አሏቸው። ጌታቸው ወደፊት ምን ትሆነ? በጣም ድሃ ነበሩ። የዛኔ ኢትዮጵያ ተበልጣቸው ነበር። ወደፊት በጣም ሀብታም ትሆናላችሁ አሏቸው። ጌታቸው ሌላ ቦታ ላይ የትንሣኤን ምልክት ሲናገሩ ነቢያችን ሰለላሁ ዐለይሂ ወሰለም ወሚን ዓላማት ይሳዓሉ ከትንሣኤ ቀን ምልክት መካከል ወደፊት ከሚሆኑ ነገራቶች መካከል ብለው ትንቢትን ሲናገሩ ወአንተራ አልሑፋት አልዑራት ሩዓ ሻት ያኒ የተጣወሉነ ፊል ቡንያን አሉ። ወደፊትም እነዚህ ፍየል ጠባቂ ህዝቦች አሉ፣ አረቦችን ማለት በፍየል በመጠበቅ ነበር የሚተዳደሩት። ቸርካሞች አሉ፣ ያ ማለት ባዶ እግራቸውን የሚሄዱ ከድህነት የተነሳ። አልዑራት እርቃናሞች አሉ። እርቃን ማለት ያን ያክል እንኳ ልብሳቸው ላይ የሚሸፍኑበት የማያገኙ ድሃዎች ናቸው። ያን የአረቡን ማህበረሰብ ገለጹትና እንደዚህ ብለው ወደፊት ግን እነዚህ ሰዎች በህንፃ ሲወዳደሩ ታያቸዋላችሁ ብለው ተናገሩ።
በህንፃ የተጣወሉነ ፊል ቡንያን በህንፃ ሲወዳደሩ ትመለከታላችሁ አሉ። በቅርብ ጊዜ ረበል ከዕባ በጣም የደነቀኝ ነገር ቡርጅ ከሊፋን ታውቃላችሁ? ይሄ ረጅሙ ማለት ነው። ከዓለም አንደኛ እኛ ነው እያሉ ሲፎክሩ፣ ልክ እንዲሁ ደግሞ ሳውዲ ላይ ጅዳ ላይ እየተሰራ ነው በጣም ረጅም። የሳውዲ ወጣቶች እና የዱባይ ወጣቶች ቲክቶክ ላይ ከእናንተ የበለጠ ረጅም ህንፃ እየሰራ ነው ሲወዳደሩ አየሁኝ። በጣም ገረመኝ። የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ሳስታውስ ማለት ነው ነግሯቸው ነበር። ዛሬ ላይ እናንተ ድሃዎች ናቸው፣ ነገር ግን እናንተ አረቦች በህንፃ የምትወዳደሩበት ጊዜ ወደፊት ይመጣል ብለው ነግሯቸው። ይሄ ብቻ አይደለም። ዛሬ ላይ በሰው አንደበት ላይ ምን እንሰማለን? የጊዜን መፍጠን እንሰማለን አይደለ? ከጊዜ ወደ ጊዜ በጣም እየፈጠነ ይሄዳል። ምን ጊዜ ነው ይሄ ሰዓት የሚሄደው ይሄ ቀን የሚሄደው እንላለን። ሁሉም እንዳለ የሰው ዘር ይሄን ነቢያችን ሰለላሁ ዐለይሂ ወሰለም ተናግረውታል። ወደፊት እንደዚያ እንደሚሆን የተቃረቡ ዘማን አሉ። ወደፊት ስለሚሆነው አሁንም ሲናገሩ ጊዜ ወደፊት በጣም የሚፈጥንበት ጊዜ ይመጣል አሉ። የኩኑ ሰነቱ ከሸህር ወሸህሩ ከእስቡዕ ወልእስቡዕ ከየውም ወልየውም ከአሳዕ ወሳዓቱ ከልበርቅ አሉ። ተክثሩ ኒሳ ወየቂል ርጃል አሉ። የዘመኑ ፍጻሜ ሲቃረብ ወደፊትም አሉ ጊዜ በጣም የሚፈጥንበት ጊዜ ይመጣል አሉ። አመት ልክ እንደ ወር ይፈጥናል፣ ወር ልክ እንደ ሳምንት፣ ሳምንት ልክ እንደ አንድ ቀን፣ አንድ ቀን ልክ እንደ አንድ ሰዓት፣ አንድ ሰዓት ልክ እንደ መብረቅ በለሽታ ይሆናል አሉ። በዚያን ዘመንም ሴቶች በጣም ይበረክታሉ፣ ወንዶች ግን ያንሳሉ አሉ። ሴት በጣም ብዙ ናቸው። ጌታቸዋል ይወረ ይሄ ብቻ አይደለም። ሌላ ትንቢቶችን ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። ስለ መኪና እንደተናገሩ ታውቃላችሁ? ስለ ሞባይል እንደተናገሩ ታውቃላችሁ? የሚገርም ነው። ነቢያችን ሰለላሁ ዐለይሂ ወሰለም ለሰሃቦች መኪና ይመጣል ብሏቸው አያውቁም። ሰሃቦች መኪና ምን እንደሆነ፣ ነገር ግን ባህሪውን ነው መግለጽ ያለባቸውና ባህሪውን ገለጹላቸው። ምን አሏቸው? ሰዎች ከፊታቸው መጥተው መስጂድ ለመምጣት ለመስገድ ግመልና አህያ ፈረስን ዘብተው እየጋለቡ መጥተው መስጂድ በር አቁሞ ሰግደው ይሄዱ ነበረ። ወጡና ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ሲያዩ ምን አሏቸው? ወደፊት ግን ወደ መስጂድ ግመልና አህያን ፈረስን ይዛችሁ የማትመጡበት ጊዜ ይመጣል። ነገር ግን ሰዎች ፊት ለፊት የሚቀማመጡበት ቤት የሚመስልን ነገር ይዘው መጥተው ወደ መስጂድ ከዚያም ይመለሳሉ አሉት። ፊት ለፊት ትዞራለህ፣ ተደርድረህ እንደዚህ ትቀመጥበታለህ። ወደ በመስጂድ በሮችም እነዚህን ይበዛሉ በእናንተ ዘመን አሏቸው። አረቦች ዛሬ ላይ መስጂድ ላይ አይታቸው አህያን ይዘው ይመጣል ለመስገድ እንደዚህ እየጋለበ ፈረስን ግመልን ላ ትተዋላችሁ እነዚህን በዚያ ዘመን አሏቸው። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም አንድ ትንሣኤ አትፈጸምም ወደፊት ይሄን ነገር እስክታዩ ድረስ ብለው ተናገሩ። አንዳችሁ ታፋ ውስጥ በሚገኝ ነገር ሩቅ ያለ ቤተሰቡን እስኪያናገር ድረስ አሉ። ኪሳችን ውስጥ ያስቀምጠ ነው አውጥተን ከዚያ ከሩቅ ካለ አካል ጋር የምንነጋገርበት ነገር ምን ይባላል ዛሬ? ሐታ ዩከልመ አሐድኩም ቢፈኽዚሂ መን ሁወ በዒዱን ዐንሁ ከእናንተ የራቀን አካል ታፋችሁ ውስጥ በሚገኝ ነገር እስክታናግሩ ድረስ ዓለም አትፈጸምም አሏቸው። በዚያም ከሩቅ ያለን አካል ትከታተሉበታላችሁ፣ ትሰሙታላችሁ። ለሰሃቦች ድንቅ ነበር ይሄ ዛኔ። እና እንዲህ አይነቶችን ትንቢቶች ነቢያችን ሰለላሁ ዐለይሂ ወሰለም እንዳለ ተናግረዋል። ወላሂ ለአዚም የሩቅን ሁሉ ያውቁት ነበረ ብዬ ነው ነግራችሁ። ውስኑን ነው የተናገሩት። እንደሚያውቁት የሩቅን ሁሉ ነቢያችን ሰለላሁ ዐለይሂ ወሰለም ምን እንዳሉ ንገራቸው። ቃለ ነቢ ሰለላሁ ዐለይሂ ወሰለም ኢነላሀ ዘዋሊየ ልአርድ ፈረአይቱ መሻሪቀሃ ወመጋሪበሃ አሉ። አላህ እስከ ዓለም ፍጻሜ ድረስ የሚሆነውን ምድር ላይ የሚሆነውን ሁሉ ጥቅልል አድርጎ አሳየኝ አሉ። ልብ በሉ ፈረአይቱ መሻሪቀሃ ወመጋሪበሃ እንዳለ ምስራቅ ምዕራቡን አራቱንም ዛውያ አርካኖች ያካበበውን የዓለም እስከ ዓለም ፍጻሜ የሚሆነውን አሳይቶኛል አሉ። ነገር ግን ከዚህ የዛን ይህን በተናገሩ ጊዜ ምን አሉ? ሰሓቦችን ሊያጠፏቸው እየጣሩ ስለነበር የመካ ከሃዲያኖች ትንቢት ነገሯቸው። ዛሬ እናንተን ሊያጠፏቸው ይላሉ። ወኢነ አምረ ኡመቲ ሰየብልጉ ማ በለገ ሌይል ወነሃር። ነገር ግን የእኔ ትውልዶች ጉዳይ ኢስላምን ማስተላለፋቸው የኢስላም እስከ ቀንና ሌሊት ፀሐይና ጨረቃ የደረሱበት ዓለም ሁሉ ይደርሳሉ ወደፊት አሏቸው። አሁን ሊያጠፏችሁ አይችሉም ነው። ወደፊት እንዳውም ዓለምን ያጠለቀለቃል ብለው ነግሯቸዋል። ቀንና ሌሊት ሰየብልጉ ማ በለገ ሌይል ወነሃር
ሌሊትና ቀን የደረሱበት ዓለምም ይደርሳል ወደፊት ኢስላም እያሉ ይነግሯቸው ነበር። ይህ ከተናገሯቸው ትንቢቶች መካከል ነው፣ ውስኑ ነው። ሌላም ነፍ አለ። ነቢያችን ሰለላሁ ዐለይሂ ወሰለም ለልጃቸው ፋጢማ የህይወታቸው ፍጻሜ ላይ ልክ እንዲሁም የሚሞቱበትን ጊዜ መናገራቸው ያንዱ ራሱ ከትንቢት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐጀተል ወዳዕ የመጨረሻውን ሐጅ ያደረጉና ለዐሊ ላ አልቃኩም በዕደ ዓሚ ሃዛ አሏቸው። በቀጣዩ ዓመት በቃ እንገናኝም እሄዳለሁኝ ብለው ነግሯቸዋል። እንዳሉትም ባሉት መሰረት በቀጣዩ ዓመት ሄዱ። ለዐሊ ላ አልቃኩም በዕደ ዓሚ ሃዛ ከዚህ ዓመት በመቀጠል በቀጣዩ ዓለም አንገናኝም እሄዳለሁ እሞታለሁ አሏቸው። መቼ እንደሚሞት ሰው ማወቅ ይችላል እንዴ? ነቢይ ካልሆነ በስተቀር የነቢይነታቸው ማረጋገጫ አንደኛ ይሄ ነው። ወዲያው ነቢያችን ሰለላሁ ዐለይሂ ወሰለም ምን አደረጉ? ቃለ ነቢይ ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን የህይወታቸው ፍጻሜ ላይ ነው። እናታችን ዓኢሻ ረዲየላሁ ዐንሃ ቤት ነበሩ የታመሙት። እዛኔ ልጃቸው ፋጢማ መጣች ቤታቸው። ልክ ስትመጣ ጊዜ ነይ ልጅ አሏት እና ወደ እርሳቸው አስጠግተው ሹክ አሏት በጆሮዋ። አይሻ እያየች ነበር። እዛ ድምፅ አልሰማችም። በሚስጥር ነው የነገሯት ነቢያችን ሰለላሁ ዐለይሂ ወሰለም ለልጃቸው ፋጢማ። በሳሩሃ ያኔ መሰጠራት ማለት ሚስጥር ነገሯት። ወዲያው በከት አለቀሰች ልጃቸው ፋጢማ። ነይ ልጅ አሏት እና ድጋሜ እንደገና ثم سرها الثانية ለሁለተኛ ጊዜ ሚስጥር ነገሯት። አሁን ደግሞ ضحكت ሳቀች። አይሻ በጣም ተደነቀች። ነቢይ ሰለላሁ ዐለይሂ ወሰለም ነይ ብለው ጠርተውሽ መጀመሪያ ሚስጥር ሲነግሩሽ አለቀሽ፣ ነይ ብለው ሁለተኛ ሲነግሩሽ ሳቅሽ። ያለቀሽው በምንድን ነው? የሳቅሽው በምንድን ነው? ምን ነግረውሽ ነው ልትነግሪ ትችያለሽ አሏት። አዎ እችላለሁኝ አለች። መጀመሪያ ነይ ብለው ሲነግሩኝ ጊዜ በቃ አሁን ልሞት ነው ብለው ስለነገሩኝ ነው አለች። ትንቢት ነው፣ ወደፊት የሚሆን እየተናገሩ ነው። አሁን ልሞት ነው በቃ ብለው ነገሯት ነቢያችን ሰለላሁ ዐለይሂ ወሰለም። በዚህ ነው ያለቀስኩት አለች። ከዚያም ነይ ያሉኝና ከእኔ በመቀጠል ከቤተሰቦቼ መጀመሪያ ተከትለሽኝ የምትሞጪው ደግሞ አንቺ ነሽ ብለው ነገሩኝ። በዚህ ደግሞ ሳኩኝ አለች። አሁን ትንቢትን ተናግረዋል። አንደኛ ስለ ራሳቸው የሚሞቱበት ጊዜ፣ ሁለተኛ የልጃቸው ከቤተሰባቸው አንድ ሰው ፋጢማን ቀድሞ ቢሞት ሐሰተኛ ያደርጋቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም እንዳሉት ነው ግን የሆነው። አሁን ሞታለሁኝ አላት። ወዲያው ነቢያችን ሰለላሁ ዐለይሂ ወሰለም ሞቱ። ወዲያው ነቢያችን ሰለላሁ ዐለይሂ ወሰለም ከሞቱ 6 ወር ምናምን አካባቢ ሳይሞላ እናት ማነው ፋጢማ ወዲያው ከቤተሰቦቻቸው የመጀመሪያዋ ሟች እሷ ሆነች እና ነቢያችን ሰለላሁ ዐለይሂ ወሰለም ትንቢትን ይናገራሉ። በተናገረው መሰረት ሲፈጸም ትንቢትን ተናግሮ በተናገረው መሰረት ይፈጸማል። በተናገረው መሰረት ካልተፈጸመ አንዲት እንኳን ስህተት ውል ካለበት ሐሰተኛ ያደርገዋል። ከአምላክ ዘንድ የሆነ ነቢይ ውሸትን አይናገርምና ለዚህም መስክሮላቸዋል አላህ ሱብሓነሁ ወተዓላ ወማ የንጢቁ ዐኒል ሀዋ ኢን ሁወ ኢላ ወሕዩን ዩሓ። ሙሐመድ ከራሱ አንዲትን አይነግራቸውም ይለናል። እርሱ የሚነግራቸው ከእኔ የሚገለጥለትን ግልጠተ መለኮት ብቻ ነው ይላል። እሺ ይሄ ነው ከሰሯቸው ተአምራቶች። ልክ እንዲሁ የአንድ ነቢይ የነቢይነት ማረጋገጫው ሌላው ተአምር ነው። ይህ ነው። ጥያቄ ልቀጥ እንደ መጽሐፍ ቅዱስ የእስራኤልን ሕዝቦች መጽሐፍ ቅዱሱ በጣም አግኖ ያቀርባቸዋል። ማለትም አይ ቲንክ እኔ ሳስበው እኔ የራሴ ፐርስፔክቲቭ በራሴ እይታ መጽሐፍ ቅዱስ የጻፉት አይሁዶች የራሳቸውን ማህበረሰብ የራሳቸውን ዘሮች ለማግነን ተጠቅመውበታል። እንደ ቁርአንና እንደ ሐዲስ ደግሞ የእስራኤልን ሕዝቦች እንዴት ያያቸዋል? የእስራኤል ሕዝቦች ለሁለት ናቸው። አንደኛ የነቢያትን ትምህርት የተቀበሉና ያመኑ እነሱ የተወደሱ ናቸው። ሁለተኛ ደግሞ ነቢያትን ያስተባበሉና የገደሉ ያሳደዱ እነዚህ ናቸው። እነዚህ ደግሞ የተወገዙ ናቸው። አላህ ስብሐነሁ ወተዓላ በነቢያት በኩል በጣም በርካታ ነቢያት ልኮላቸዋል እስራኤላውያኖች። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ካነት በኑ እስራኤል ተሱሱሁም ልአንቢያ ኩለማ ማተ ነቢዩን ከለፈው ነቢይ አሉ። የእስራኤል ልጆች ነቢያት ይተካኩላቸው ነበር አሉ። አንድ ነቢይ በሞተ ቁጥር ሌላ ነቢይ ይተካዋል አሉ።
አላህ ስብሐነሁ ወተዓላ ወዲያው ነቢይ ተካላቸዋል። ለምንድን ነው ያን ያደረገው? ለምን አሁን ነቢይ ሰለላሁ ዐለይሂ ወሰለም ከላከ በኋላ ለምን ነቢይ መላክ አቋረጠ? ጥበቡን ታውቃላችሁ። ምክንያቱም የዛኔ የተሰጣቸውን መለኮታዊ መጽሐፍ ጠብቁ ተብለው ኃላፊነቱን አልጠበቁም፣ በረዘውባቸዋል። ስለዚህ ያ መጽሐፍ እስከተበረዘ ድረስ የግዴታ ነቢይ በየጊዜው መላክ አለበት። ያ ነቢይ ትክክለኛውን መንገድ የሚያመላክታቸው ለህዝቦች የተበረዘውን ተበረዘዋል፣ ያልተበረዘውን አልተበረዘም የሚል። አሁንስ የማይበረዝ መለኮታዊ መጽሐፍ ለዘላለም የጠበቀው አስተካከል ራሱ ረሱሉ አምላክ አላህ ሰጠ ለነቢያችን ሰለላሁ ዐለይሂ ወሰለም። የሚበረዝ ቢሆን ኖሮ የግዴታ መላክ ያስፈልገው ነበር ለዚህ ህዝብ። ታቻለ አይደለ? ነገር ግን እስከ ዘላለም ድረስ ጠብቀዋለሁኝ አለ። ነቢይ ዳግም እንዳያስፈልግ አድርጎ አላህ ሱብሓነሁ ወተዓላ ጠበቀው ይሄን መጽሐፍ። ኢና ነሕኑ ነዘልነ ዚክረ ወኢና ለሁ ለሓፊዙን አለ። እኔ ነኝ ይሄን ቁርአን ያወረድኩት እኔም ነኝ የምጠብቀው አለ። ያ ነው። እነዚያ ለምን አልጠበቁትም? እነዚህስ እንዴት ሊጠበቅ ቻለ? በዚህ ትውልድ ላይ ጥበቃ ሲባል ጊዜ በወረቀት ላይ እንዳይመስላችሁ በሰዎች ልብ ላይ ነው። ራሻላ እነዛንኞቹ ያለፉት ትውልዶች ያልጠበቁበት ምክንያት ሙሉ ትኩረታቸው በሚታይ ነገር ላይ ብቻ ነበር፣ በትምህርት ላይ አልነበረም። አይታቸዋል። አምላክን አሳየን እያሉ አዛ ያደርጉ ነበር። ነቢያትን ሙሳን ጠይቀውታል። ፈቀድ ሰአሉ ሙሳ አክበረ ሚን ዛሊከ ፈቃሉ አሪና አላህ ጀህረተን፣ ተአምር አሳየን፣ እንዲህ አሳየን፣ እንዲህ አሳየን እያሉ አዛ ያደርጉ ነበር። መሲሁን አዛ አድርገውታል። እንዲህ ካላሳየህ፣ እንዲህ ካላሳየህ። መጨረሻውን አምላክን አሳየን አሉ። እርሱ የምሰራውን ስራ አያችሁ ማለት እርሱን አያችሁ ማለት ነው። ኸላስ ፍቱኝ አላቸው። አንተ ራስህ አምላክ ማለት ነው አሉት። ስራዬን አያችሁ ማለት ትምህርት የሰማችሁ ማለት ይሄ ከአምላክ ዘንድ የሚመጣ ነው እና ይሄን አያችሁ ሰማችሁ ማለት በቃ እርሱ እንዳያችሁ ቁጠሩ አላቸው። ይሄን አያ ብላ ስለዚህ አንተ ራስህ አምላክ ነህ ማለት ነው። ላኢላሃ ኢላላህ። ነቢያት ሊያስቸግሩ ስለነበር ነው። በሚታይ ነገር ብቻ ትኩረት ያደረገ ህዝብ ነበር የእስራኤል ትውልድ። ይሄ ትውልድስ የነቢ ሰለላሁ ዐለይሂ ወሰለም ትውልድ የሚታይ ነገር አይፈልጉም። ምንድን ነው የሚፈልጉት? እውቀትን ነበር። ለዚህ ነው መጽሐፋቸውን እንዲጠብቁ ሰበብ የሆኑት። የነቢ ሰለላሁ ዐለይሂ ወሰለም ሰሃቦች ነቢ ሙሐመድ ሰለላሁ ዐለይሂ ወሰለምን በየጊዜው ተአምር አሳየን እያሉ አዛል አደረጉም። አልፈለጉም። ራሱ ተአምራቶችንም መጥቶ የሚጠይቁ ከሃዲያኖች ነበሩ። ተአምር አሳየን ሲሉ ጊዜ የዛን የሰሃቦች ያዩትንና የተመለከቱትን ይመሰክራሉ። ሐዲስ ላይ ሰአለ አህሉ መካ ረሱሉላህ ሰለላሁ ዐለይሂ ወሰለም አን ዩሪየሁም አያ ፈአራሁም ሚን ሽቃቅ አልቀመር መረተይን። ለምሳሌ የመካ ከሃዲያኖች ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምን መጥተው ተአምር እንድታሳየን እንሻለን አሏቸው። ነቢዩ ሰለላሁ ዐለይሂ ወሰለም ጨረቃን ለከፍለው አሳዩቸው እያሉ ተናገሩ። አያችሁ። ስለዚህ እነዚህ ትኩረታቸው ትምህርቱ ላይ ነበርና የተሰጣቸውን ትምህርት የነቢ ሰለላሁ ዐለይሂ ወሰለም ትምህርት በልባቸው ሸምድደው ለዘላለም እንዲቆይ ሰበብ ሆኑ። እነዚያ ትምህርቱ ላይ አልነበረም። ጭራሽ ትምህርቱን እንዳውም ለሚፈልጉት ዓላማ ይቀይሩና ይበርዙ ነበር። ራሳቸውን ጻድቅ ማድረግ ነው ትልቁ ዓላማቸው። አይታቸዋል። አይሁዶች እኛ ከአምላክ ዘንድ የተመረጥን ህዝብ ነን ብለው ነው የሚያምኑት። ከእኛ ውጭ እንዳለ አሕዛብ ነው ብለው ያምናሉ። የተመረጠ ህዝብ አይደለም ብለው ያምናሉ። ነቢይነትም ከኛ ብቻ፣ ጽድቅናም ከኛ ብቻ፣ እኛ ብቻ የአምላክ ልጅ አለቀ። በቃ ዘጉ። ራሳቸውን ከፍ አደረጉ። ጭራሽ ነቢያትን እንዳውም አቆሸሿቸው። ዳዊትን ዝሙተኛ ያደረጉት፣ ያዕቆብን አጭበርባሪ ያደረጉት፣ ሎጥን ከሁለት ሴት ልጆች ጋር ወሲብ የፈጸመ ያደረጉት፣ ሱለይማን ዓለይሂ ሰላምን ካህድ ያደረጉት። እንደ ካደ አምላኩን ትቶ ለጣዖታት እንትን እንዳለ እንዳመለከ ምናምን ጽፈዋል። እንዳለ ነቢያቶችን ሁሉ በወንጀል ወረፏቸው። ራሳቸውን ጻድቅ አደረጉ። ለዚህ ነው አምላክ አላህ ሱብሓነሁ ወተዓላ የነቢያትን ክብር ስላጠፉና የእርሱን የአምላክን ክብር ስላጠፉ እነዚህን መጽሐፍቶች በርዘዋል ብሎ የተናገረበት አንደኛ ምክንያት ይሄ ነው። ነቢያት በፍጹም ወደ ክህደት የሚጠሩ አይደሉም። ነቢያት ወደ ኃጢአት የሚጠሩ አይደሉም። ይሄ ነው እና እስራኤላውያኖች ሲል አላህ ሱብሓነሁ ወተዓላ በቁርአን ላይ ለሁለት ከፍሎ ነው የሚያቸው። ከእስራኤላውያኖች የነቢያትን መንገድ የተከተሉ ጻድቆች እንዳሉ ሁሉ ከእነርሱም ደግሞ አማጽያን አሉ። አላህ ሱብሓነሁ ወተዓላ እንደተናገረ ወባረክና ዐለይሂ ወዐላ ኢስሐቅ ወሚን ዙርየቲሂማ ሙሕሲኑን ወዛሊሙን ሊነፍሲሂ ሙቢን አለ። በአብርሃም ላይ እና በኢስሐቅም ላይ ባርኬያለሁ አለ አምላክ አላህ። ከዚያ ቀጥሎ ምን አለ? ከእነርሱም ዝርያ ዘሮቻቸው ሙሕሲኑን መልካሞች አሉ አለ። ወዛሊሙን ሊነፍሲሂ ሙቢን በግልጽ ደግሞ ነፍሱን በዳይም አለ ብሎ ተናገረ።
አሉ በደንብ መልሰዋል። እሱ ጀዛከላ ሰላም። እሺ ላውራ ጨርሰሃል? አዎ ጨርሻለሁ። መጠየቅ ትችላለህ። ጥያቄ አለኝ። ጥያቄ ምን መሰለህ? አንድ ሰው ከሞተ በኋላ የሚደረግ ሰደቃ ለሰውየው ለሞተው ሰው የሚያግዘው ነገር አለ? ይህ ነገር ብታስረዳኝ። አምላክ አላህ ስብሐነሁ ወተዓላ አንድ ሰው ከሞተ በኋላ ሌሎች ሰዎች ሰደቃ ያደርጉለት፣ ጸሎት ቢያደርጉለት ያ ሰው ተጠቃሚ ሊሆን እንደሚችል ነግሮናል በነቢዩ ሰለላሁ ዐለይሂ ወሰለም በኩል። እዚሁ ላለፉትም ለሚመጡትም ጸሎት ያደርጉ ነበር ነቢያቶች። ምጽዋት ማድረግ ልክ እንደዚያ ማስረጃ ለዚህ ጃአ ረጁሉን ኢለ ነቢይ ሰለላሁ ዐለይሂ ወሰለም ወቃል ያ ረሱለላህ ኢነ ኡሚ ቀድ ማተት ፈለው አተሰደቁ ዐንሃ ሀል የንፈዑሃ ፈቃለ ነቢይ ሰለላሁ ዐለይሂ ወሰለም ነዓም ወዐለይከ ቢልማእ። አንድ ሰው ወደ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር በመምጣት ምን ብሎ ጠየቃቸው? አንቱ የአላህ መልእክተኛ ሆይ እናቴ ሙታብኛለች፣ ስለ እርሷ ብዬ ምጽዋት ባደርግላት ይጠቅማታልን ብሎ ጠየቀ። ነቢ ሰለላሁ ዐለይሂ ወሰለም አዎ ስለ እርሷ ብለህ ምጽዋት አድርግላት ይጠቅማታል ብለው ተናገሩ። ልክ እንዲሁ ጸሎት ቢያደርግላት አምላክ አላህ ሆይ እናቴን ማረልኝ ብለህ ብትለምነው ወይም ብትለምኘው አላህ ስብሐነሁ ወተዓላ ያንቺን ጸሎት ይሰማል። ይህ ነው። እሺ ከዚህ ከሞት በኋላ ይቅርታ ብትጠይቅ ለዛ ለሞተ ሰው ብትማልል ይሰራል ማለት ነው። ያ ሰውዬ ግን ክህደት ላይ መሆን የለበትም። እሺ እርሱን ክዶ ለሞተ ሰው ምህረት እንደማያደርግ ተናግሯል። በነቢያት በኩል አሳውቋል። እኔም በብቸኝነት አምልኩ እኔን ተገዙ ብሏል። እርሱን ክዶ ለሞተ ሰው ኢነላህ ላ የግፊሩ አን ዩሽረከ ከክህደት ውጭ የሆነ ኃጢአት ግን ለምሳሌ አስካሪ መጠጥ ጠጥቶ ሊሞት ይችላል፣ ወይ ዝሙት ሰርቶ ሊሞት ይችላል። በእነዚህ ነገራቶች አላህ ስብሐነሁ ወተዓላ ምህረት ብንማጸንለት ለዚህ ያለ ሰው አላህ ስብሐነሁ ወተዓላ ያንን ይሰማናል። ክህደት ከሆነ ግን አምላክን በፍጹም ሙሉ በሙሉ ክዶና እኔ አንተን አላመልክም ብሎ መረጃ ቀርቦለት የነቢያት ትምህርት ደርሶ ታሻፈረኝ ብሎ እምቢ ያለን ሰው ይሄን ከሞት በኋላ ክህደት የሚባልን ነገር ለማንም እንደማይምር ተናግሯል። ለዚህ ማስረጃ አላህ ስብሐነሁ ወተዓላ ምን ይላል? ኢነላህ ላ የግፊሩ አን ዩሽረከ ቢህ ወየግፊሩ ማ ዱነ ዛሊከ ሊመን የሻእ። ሱረቱ ኒሳ ላይ እኔ አምላካችሁ አላህ በእኔ ላይ ያጋራን ሰው በፍጹም አልምርም ማለት፣ ከዚያ በታች ሌላ ወንጀሎችን ግን ለፈለግኩ ሰው እምራለሁ እያለ ተናገረ። ይሄ ነው። እሺ አመሰግናለሁ። እሺ ሰላሙ አለይኩም ሁሴን። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እንዴት ነህ ሁሴን? ደህና አልሐምዱሊላህ። አንድ ሴት ልጅ አሁን ሳታገባ መኖር ትችላለች? ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም ዐን ተበቱል ወተበቱሉ መዕናሁ አልእምቲናዑ ዐን ዘዋጅ። ነቢያችን ሰለላሁ ዐለይሂ ወሰለም ከተበቱል ከልክለዋል። ተበቱል ማለት ራስን ከጋብቻ አርቆ መኖር ማለት ነው። ራስን ከጋብቻ አርቆ መኖር ተገቢ አይደለም። ሴት ልጅ ለእርሷ ተስማሚ የሆነ ሰው ከመጣላት እንድታገባ ትመከራለች። እሺ ነገ መልቂያማ ትቀጣለች ወይ ታዲያ ባለማግባቷ ከተባለ አንደኛ ትልቅ ምንዳ ያመልጣታል። አግብቶ ሰው ጥሩ ዘሮችን አፍርቶ ቢሄድ ያው እነዚያ ልጆች ለአንቺ ዱዓ ያደርጋሉ፣ ኢስቲግፋር ያደርጋሉ፣ ሰደቃ ያደርጋሉ አይደል? ትልቅ ምንዳ መለጠሽ። ልክ እንዲሁ ሰው በሐላል መንገድ አግብቶ ቢኖር ከአላህ ዘንድ ትልቅ ምንዳ ያገኛል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ተዘወጁል ወዱድ አልወዱድ ፈኢኒ ሙካቲሩን ቢኩም ልኡመም የውመል ቂያማ ነው። ተወዳጅ እና ወላድ የሆነችዋን አግቡ ብለው ነቢ ሰለላሁ ዐለይሂ ወሰለም መክረዋል አይደለም? ስለዚህ የእርሳቸውን ትዕዛዝ በመፈጸም ሱና አጅር ይገኛል፣ ትልቅ ምንዳ ይገኛል። ልክ እንደው ባልና ሚስት ሐላል በሆነ መንገድ ግንኙነት በሚያደርጉ ቁጥር ምንዳ ያገኛሉ። ያ ነገር ያመልጣቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ፈፊ ኩል ቢድዓቲን ሚንኩም ሰደቃ፣ እያንዳንዳችሁ ከሐላል ሚስቱ ጋር ግንኙነት በሚያደርጉ ጊዜ ልክ እንደ ሰደቃ እንደ ምጽዋት ምንዳ ከአላህ ዘንድ ይጻፍለታል አሉ። ገብታችኋል? ሰሃቦች እዚህ ጋር ደነገጡ። ከይፈ ዛሊከ ያ ረሱለላህ፣ እንዴት ነው የሚሆነው? አንተ የአላህ መልእክተኛ፣ አሐዱና የእቲ ሸህወተሁ ወዩእጀሩ ዐላ ዛሊክ፣ አንዳችን የራሱን ስሜት ለማርካት ብሎ ሚስቱን ከተገናኘ ምንዳ ይጻፍለታል ማለት ነው አሉ። ነቢዩ ሰለላሁ ዐለይሂ ወሰለም በጥያቄ መልስ ሊያስረዷቸው ሐዲስ ነገሯቸው። ይሄ ነገር ግራ አላቸው አይደለ?
ተመልከቱ፣ ሎጂክ እንዴት ይጠቀሙ ነበር። አንዳንዴ ነብዩ ሰለላሁ ዐለይሂ ወሰለም አለይሰ ለው ወضዐሁ ፊል ሐራም የኩኑ ዊዝረን ዐለይሂ አሏቸው ሰሓቦችን። ነብዩ ሰለላሁ ዐለይሂ ወሰለም መልሰው ምን አሉ? ቆይ አንድ ሰው ከሚስቱ ጋር በሐላል የተጠቀመውን በሐራም ቢጠቀመው ኑሮ እንደ ኃጢአት ይሆንበት ነበር አይሆንበትም አሏቸው። አሁን እንደ ኃጢአት ይሆንበታል እንጂ አሉ ሰሓቦች። ከዛሊከ ኢዛ ወضዐሁ ፊል ሐላል አሏቸው። ልክ እንዲሁ ከሐራሙ መንገድ ሸሽቶ ወደ ሐላሉ ሸሪዓዊ ኒካህ አድርጎ ህይወትን በሚያደርግ ጊዜ ምንዳ ይጻፍለታል ማለት ነው አሉ። ያቸው አይደለ? ሰውየው እየሰረቀ ከሆነ ይህንን ተውበት አድርጎ ወደ አላህ ሱብሓነሁ ወተዓላ ለምን እሰርቃለሁኝ ብሎ ወደ ሐላል ንግድ ቢሄድ ያንን ትቶ ከአላህ ዘንድ ምንዳ ያገኛል። ሐላል ስራ በመስራት ታቻ ከዛሊክ ልክ እንዲሁ ይሄ ሁሉም ምንዳ ያመልጣታል። እሺ ሳታገባ የሞተች ሴት ተጠያቂ ነች ወይ ወደሚለው ስንመጣ ጊዜ ራሷን ከዝሙት እስከጠበቀ ድረስ ተጠያቂ አይደለች። በዚያ ነገር እዚያ ላይ ብትደርግ ግን በዚያ ልክ ትጠይቃለች እንጂ ለምን አላገባችሁም ብሎ አላህ ሱብሓነሁ ወተዓላ ሰውን የሚቀጣ አምላክ አይደለም። ለምን አላገባችሁም ብሎ ነገር ግን ባለማግባታችሁ ትልቅ ምንዳ ያመልጣችኋል ነው። እና አጠቃላይ ማግባት ግዴታ ነው ወይንስ አይደለም በሚለው ከዕለሞች ዘንድ መልሱ ምንድን ነው? ባጭሩ አንድ ሰው ስሜት ነገር ምናምን ከሌለበት የማግባት ግዴታ የለበትም። አንዳንድ ሰዎች አሉ ምንም ስለ ስሜት ጣጣ የሌላቸው ሰንጋ ነው የሚባለው። ስለ ስሜት ምንም ደንታ የሌላቸው ሰዎች፣ እነዚህ ሰዎች ለምን አላገባህም አይባሉም። ወደ ሐራም ይወድቃል ተብሎ የሚታሰብም አይደለምና ፍላጎት የለውም አስላ። ነገር ግን ስሜት ያለበት ከሆነ ይሄ ማግባት ግዴታ ነው ይላሉ። የማግባት አቅሙ ካለ ከወንድም ልክ እንዲሁ ደግሞ ከሴትም ለእርሷ የሚስማማና የሚመጥናት ወንድ ከመጣላት የማግባት ግዴታ አለባት። እሺ ያ ሰው ካልተስማማት እንቢ ማለት ትችላለች፣ መብቷ ነው። የግዴታ የመጣውን አግቢያት ተባለች። ዛሻም ኢዛ ጃአኩም መን ተርደውነ ዲነሁ ወኹሉቀሁ ፈዘውጁሁ ኢላ ተፍዐሉሁ ተኩን ፊትነቱን ፊል አርድ ወፈሳዱን ዐሪድ። ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ዲኑንና ስነ ምግባሩን የምትወዱለት አይነት ሰው መጥቶ ወደ ትዳር ቢጠይቃችሁ ልጃችሁን ለዚህ ሰው ዳሩ ተብሎ ተናገሩ እና ይሄን ይመስላል። እሺ ሁለተኛ ጥያቄ ደግሞ ማለት ነው ሰውየው ዶክተር አይደለም እና ፓይለት ነው። ያውች ሉረድ መሰለኝ ስራ አንድ አስቀድም ጠይቅ። እሺ ሰላም አለይኩም። ወአለይኩም ሰላም ወረሕመቱላህ። የኔ ጥያቄ እኔ መጀመሪያ አገር ቤት እያለሁ እነ ያሲን ኑሩን እና አቡበክርን አዲሳቸውን እከታተል ነበረ። እዚህ ከመጡ በኋላ ደግሞ ከሀገር ከወጡ በኋላ የሆነ እነሱ አረብኛ ስለሚችሉ ታሪክ ነው የምናገሩት። ታሪክ ነው ሀዲስ አይደለም፣ ታሪክ ነው ከቁርአን አይደለም ብሎኝ እዚህ ጋር ደግሞ እነሱ ሰለፊ የሚባል ነገር እዚህ ጋር ሰለፊ ነን እንደዚህ እያሉ እነሱ የሚያወሩት አረብኛ ነው እንጂ አረብኛ ስለሚችሉ በአረብኛ ነው እንጂ የሚያወሩት ሀዲስ አይደለም ከቁርአን አይደለም ብሎኝ እዚህ ጋር ወስጣሶች ብዙ እንትን ብሎኛል። እንደዛ ምናልባት ጥያቄ ሆነ ይሄ ነበር። ዳዋ መስማት ፈልገህ ነው? ቁርአን እና ሀዲስን በቀደምት መልካም ሰለፎች ግንዛቤ የሚያስተምሩ ሰዎች ካሉ እነሱ ስራ ያው ያቀለ ቀጥታ እሺ መርሐባ። ሰውየው ዶክተር አይደለም ግን ያኔ ትልቅ ሰው ነው እና የሆነ መድኃኒት ይሰጣል የራስ ህመም። ከሱ መድኃኒት በወስድ ምን ችግር አለ? ሽርክ ይሆንብኛል? ግን ሰውየው ትልቅ ሰው ነው ያኔ። እሺ መድኃኒትነቱ በተጨባጭ የተረጋገጠ ነው? አዎ የሆነ የሚታጠን ምናምን ነገር ነው አሉ ከሆነ እርግጠኛ ሆነሽ ተናገር። እሺ መድኃኒትነቱ በተጨባጭ የተረጋገጠ ነው? መድኃኒት ለመሆኑ ያ ነገር? አዎ መድኃኒት የራስ መድኃኒት ብቻ ነው። ያኔ ሰውየው ጠንቋይም አይደለም፣ ግን ያኔ ትልቅ ሰው ነው፣ አህባሽ ነው። ምንድነው ያኔ ይከበራል። እኔ አላውቅም፣ ብቻ ትልቅ ሰው ነው። የሚሰጠው ነገር ምንድን ነው? ክኒን አይደለም፣ እንደ ዶክተሮች ክኒን አይደለም፣ የሆነ ስር ነው የሚሰጥ።
እና ያንን ልክ እንደ ጭሳ ትታጠናለህ። ያ ነገር ለመድኃኒትነት ለመሆኑ የተረጋገጠ ነገር ነው ወይስ አይደለም? እኔ እንጃ ወላሂ ስለ አላውቅም። ካላወቅሽ ሌላ ጥያቄ አለሽ? ኦኬ። ሁለተኛ ጥያቄ ደግሞ ለምሳሌ ሶላት ላይ ሆነ ሱብሓነ ረቢል አዕላ እንላለን። የእኛና የአህባሾች ሶላት ይለያያል? ሱብሓነ ረቢ የተለያየ ምን ያደርግልሻል? ሱብሓነ ረቢየል አዕላ አዕላ የሚለው ላይ ትርጉሙ ሱብሓነ ከላይ እንዳለ ያሰብ አዕላ ብሎ ማለት ከሁሉ በላይ የሆነ ማለት ነው። ሱብሓነ ረቢየል አዕላ ከሁሉ በላይ የሆን ከአምላክ አላህ ከጉድለት ሁሉ ጥራት ይገባህ ማለት ነው። ያ ከሁሉ በላይ የሆን ከአምላክ አላህ ጥራት ይገባህ እያሉ መልሰው እንደገና አይ ከበላይ አይደለም ይላሉ። የአእምሮ መታመም ነው ወላሂ ላዚም። ከሁሉ በላይ ይሁን ከአምላክ ይገባህ ብለህ መጨረሻ አይ ከሁሉ በላይ አይደለም በላይ ነው ይባል ይላቸዋል። አላህ ይመስገን። እሺ ወአለይኩም ሰላም። ሰላም አለይኩም። ወአለይኩም ሰላም። ሰላም ነው አልሐምዱሊላህ። አንድ ጥያቄ ነበረኝ። ጥያቄ ነው። ረሱል ሰለላሁ ዐለይሂ ወሰለም መልእክተኛ ሳይሆኑ በፊት ምን አይነት ሃይማኖት ነበር የሚከተሉት እና ምን አይነት ሶላት ነበር የሚገዙት? አላህ ስብሐነ ወተዓላ ነበር የሚገዙት። ነቢይ ከመሆናቸው በፊት ሶላት ይሰግዱ ነበር ወይ? ላ አምልኮ ይሰሩ ነበር። ትልቁ የአምልኮ አይነት እሱ ምንድን ነው? ዱዓ። አዱዓ ሁወ አፍዶል ልዒባዳ። ትልቁ የአምልኮ ስርዓት ዱዓ ነው። ነቢያችን ሰለላሁ ዐለይሂ ወሰለም አላህን ነበር የሚገዙት። በአንድ አላህ የሚያምኑ ነበሩ ማለት ሙስሊም ናቸው። ሙስሊም ናቸው። ሌላ ሃይማኖት የላቸውም? ላ የላቸውም። እሺ እኔ የሆነ ሌላ ሃይማኖት የሚከተል ሰው ጠይቆኝ ነው። ምን አልከኝ? ሌላ ሃይማኖት የሚከተሉ ሰዎች እንደዚህ ብለው አሁን ተፈራቅረው ይመጣሉ። ገባ ምን ሰሩ እንደሚገባ አይገባኝም። እውቀት ፈልጋቸው ልጆች ተማድረግ እንጂ የያዘ ነው ሰራት ስታት እያደረገ ነው። እሺ አመሰግናለሁ። አይ ሩሱ አንድ ጥያቄ ልጨምር። አንዴ ተማድረጉ እንትን እያለ ነው ያዝ እያደረገ ነው። ሰብራ እንዴ 200 ምናምን ሺህ ነው። 1 ሚሊዮን አስገብቶ ነበር። ይሄ መነጽር ሳይወርድ በፊት ያላ 270 ሺህ ጎበዞች 280 ሺህ ጎበዞች ያሰላ 300 ሺህ ሊገቡ ነው። ብዙ አልቀራቸውም። እሺ ልጆች ጥያቄ ያለው መጠየቅ ይችላል። እኔ ልጠይቅ። እሱ አንድ ሰው ቁርአንን ብቻ ነው የምቀበለው ሐዲስን አልቀበልም ቢል ከእስልምና ያስወጣዋል? ይህን ለምንጭ እስልምና ሙስሊም አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ኡቲቱ ልቁርአን ወሚስለሁ መዐሁ አሉ። ቁርአንን ተሰጠሁኝ ከእርሱም ጋር የእርሱን አምሳያ ተሰጠሁኝ አሉ። ይህን ሐዲስ የተናገሩት ወላሂ ላዚም የሚገርም በትንቢት ደረጃ ነው። ወደፊት ቁርአንን እንጂ ሐዲስን አንቀበልም የሚሉ ሰዎች እንደሚመጡ በትንቢት እየተናገሩ ነው ነቢዩ ሰለላሁ ዐለይሂ ወሰለም። በሌላ ቦታ ላይ ምን አሉ? ተረክቱ ፊኩም ማ ኢን ተመሰክቱም ቢሂማ ለን ተድሉ ባዕዲ ኪታብ አላህ ወሱነቲ አሉ። እነሆ በመካከላችሁ 2 ነገራቶችን ትየላችሁ ይሄዳለሁ፣ እነርሱንም አጥብቃችሁ እስከያዛችሁ ድረስ በፍጹም ከቀጥተኛ ጎዳና አትጠሙ። እነርሱም የአላህ ቁርአንና የእኔ ሱና ሐዲስ ናቸው ብሎ ተናገሩ። ለምን ይሄን አሉ? ሰሃቦች ይክዳሉ እንደ ሐዲስን? በፍጹም አልካዱምም፣ ይክዳሉ ተብሎም አይታሰብም። ነገር ግን ወደፊት የሚመጡ አካሎች እንዳሉ ነቢያችን ሰለላሁ ዐለይሂ ወሰለም በውስጥ ተዋጊነት ትንቢትን እየተናገሩ ነው። ወደፊት ቁርአንን እንጂ ሐዲስን አንቀበለ የሚሉ ሰዎች እንደሚመጡ አያቸው አይደለ? አንዱን ከሌላው ነጥዬ ይዛለሁ ያለ ሰው ሙስሊም እንደማይሆን ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። እሺ ያ ከቀላሽ የገባቸው ልጆች ሰላም አለይኩም።
ወአለይኩም ሰላም ወረሕመቱላሂ ወበረካቱ። በቅድሚያ የራሴን ልጠይቅ ወይ? በኮሜንት ተደጋጋሚ የሆነች ልጅ የጠየቀች ነበር፣ ልጠይቅላት? ደስ እንዳለሽ ወይ? እሺ። አንድ ባል የሆነ ነገር አታርጊ ብሏት እሱን ካረግሽ 3 ይፈታሻለሁ አላት። እሷም ያን ነገር ረስታ አደረገችው። ምን ማድረግ አለባት ያለች ነው። የራሴን ጠይቅ። አንደኛ ፈታሻለሁ ሆነ ኒካ አይወርድም። ሁለተኛ ማን ነው ወይም ምክንያቱም ፈትቼሻለሁ ይሄን ካደረግሽ ብሎ ያን ነገር ሆን ብላ አውቃ ሳትረሳ ማለት ነው አድርጋው ቢሆን ኖሮ ነው ኒካ የሚወርደው። ሁለተኛ ያን ነገር ረስታ ነው ያደረገችው። ስለዚህ ኒካ አለ አልወረደም። የኔን ልጠይቅ ይቻላል። ስለ አሳበል ኡኽዱድ ሱረቱል ቡሩጅ ላይ ያለ ትንሽ ትለናል ከቻልክ፣ ካልቻልክ ችግር የለም። አስሓቡል ኡኽዱድ አላህ ስብሓነሁ ወተዓላ በሱረቱል ቡሩጅ ላይ ይናገራል። ወሰማኢ ዛቲል ቡሩጅ ወልየውሚል መውዑድ ወሻሂድን ወመሽሁድ ቁቲለ አስሓቡል ኡኽዱድ። ኡኽዱድ ማለት ወአለይኩም ሰላም፣ እንዴት ነው? ሰላም ነው? አልሐምዱሊላህ። አንድ ጥያቄ ልጠይቅ ነበረ። እሺ። ከባለቤት ጋር ትንሽ ተጋጭንና እስከ ዛሬ ድረስ ሳኖርብሽ የነበረውን ቤተሰብ ሳስተዳድርብሽ የነበረውን ክፈኝና ፈታሻለሁ አለ። ይሄ ከምን አንጻር ይታያል? ከእስልምና ዛሬ ሳስተዳድርብሽ የነበረውን ቤተሰቦችንም ሳስተዳድርበት የነበረውን ክፈኝና ፈታሻለሁ አይደል? አለ። እንዲህ አይነት ወንዶች ሰው ናችሁ ወይንስ አይደላችሁም? እኔ ይሄን ነገር እኔ እንጃ። ሰው ናቸው። አንደኛ ነቢያችን ሰለላሁ ዐለይሂ ወሰለም የሰጠውን ስጦታ አምጣ ብሎ የሚጠይቅ ሰው የተፋውን ሻታ አክታ መልሶ እንደመብላት አጸያፊ ነው ብሎ ገልጸውታል። ከሰጠህ ክላስ ይሄ ነው ነገር። ሁለተኛ ባል ለሚስቱ ማብላት ማጠጣት ግዴታ አለበት። ያን ግዴታ አንተ ወጥተህ እዛ እንደገና አንጭና ፈታሻለሁ እንጂ አይቻልም። እንደ ንብረት እንኳን ሰጥተሃት አሁን እጇ ላይ ቢኖር ወርቅ ምናምን ዳይመንድ ምናምን ሀብት ያንን መቀበል አትችልም ከፈታት። ምናልባት እሷ ፍቺ ከጠየቀች እስከ እሷ ከሆነ ፍቺ የለጣው አሳማኝ ምክንያት ሳይኖራት ጠላሁት ብላ ከሆነ የዛኔ እንትን ያለችው በቃ ልወደው አልቻልኩም አብሬ መኖር አልቻልኩም ካለች የዛኔ ስታገባት ጊዜ የሰጠሃትን መህር ነው። ገብታችኋል አይደለ? የምትቀበላት ከመህር ውጭ በፍጹም ሌላ አይቻልም። ሌላ የሰጣትንስ መቀበል ይችላሉ ወይ? በፍጹም አይችልም። አላህ ስብሐነሁ ወተዓላ ምን አለ? ወኢን አረድቱም እስቲብዳለ ዘውጅን መካነ ዘውጅን ወአተይቱም ኢሕዳሁነ ቂንጣራን ፈላ ተእኹዙ ሚንሁ ሸይአ አተእኹዙነሁ ቡህታናን ወኢስመን ሙቢና ወከይፈ ተእኹዙነሁ ወቀድ አፍዳ ባዕዱኩም ኢላ ባዕድን ወአኸዝነ ሚንኩም ሚሳቀን ገሊዛ። ወኢን አረድቱም እስቲብዳለ ዘውጅን መካነ ዘውጅን አለ አላህ ስብሐነሁ ወተዓላ። አንዲትን ሚስት ፈታችሁ ሌላ ሚስት ማግባትና መቀየር ብትፈልጉ፣ አንድ ሰው ሚስቱን ፈቶ ሌላ ሚስት ሊያገባ ይችላል አይደለ? አደራ ያችን መጀመሪያ የፈታሃትን ሴት የሰጣሃትን ስጦታ ቅንጣት እንዳትቀበላት አለ። ቅንጣት ሸይአን ብሎ ነው የገለጸው። ትንሽዬ እንኳ ቅንጣት እንዳትቀበል አይቻልም ብሎ አላህ ከልክሏል። ተእኹዙነሁ ቡህታን ወኢስመ እንደው ይህን ብትቀበሉት በጣም ትልቅ ወንጀል እንደሰራ በጣም ከባድ የሆነን ኃጢአት ነው ያደረግከው። ግልጽ የሆነን ወንጀል ነው ይሄ ያለ አላህ ሱብሓነሁ ወተዓላ ገልጾታል። ወከይፈ ተእኹዙነሁ ቀድ አፍዳ ባዕዱኩም ኢላ ባዕድ። አላህ ስብሐነሁ ወተዓላ ይሄ በእናንተ ላይ ትልቅ አስነዋሪ ነገር ነው ብሎ በዚህ ቃል ይገልጸዋል። ይሄ ነው እንዳጠቃላይ። አንዴ ያልጨረስኩም እና እኔ በዚህ ላይ ተመርኩዤ ማለት ነው በጣም ተናድጄበታለሁ። እናም ከዚህ በኋላ ደግሞ እኔ በቃ እንደዚህ አይነት ሀሳብ እናንትን ካለ ባሌ እንድትሆን አልፈልግም አልኩ እና የፍቺ መጠየቅ እችላለሁ። ባላ ዘንድ ሊያስቆጣኝ አይችልም። ሌላ ምክንያት አለሽ? ከዚህ ውጭ መጀመሪያ የለኝም። እኔ አላሰብኩም፣ ጭራሹን እንደዚህ አይነት ነገር አላሰብኩበትም። እሺ እሱ አንቺ ምንም ፍቺ ሳትጠይቂው ነው በራሱ ተነስቶ
ያደረግኩልሽን ሁሉ መልሽና ልፍተሻለሁ። አዎ ምንም አይነት እኔ እንደዚህ አይነት ሀሳቡም እንትኑም የለም። ወላሂ ግን በቃ በቴክስት በድምፅ ምናምን ደጋግሞ ነው በቴክስቱ ላይ ምን አይነት እንትን ነው ያለብኝ ምናምን ስል በቴክስቱ ላይ ሂሳቡላ ሰርቶ ማለት ነው። ሂሳቡላ ተሰርቷል። ወላሂ ስነት እና እኔ እንደ ማስረጃ ያስኩኝና አስቀመጥኩት። ከዛ በቃ እኔ አሁን ጥያቄ የሆነብኝ ይሄንን ተሞርክዤ ፍች ብጠይቅ ወንጀል አይሆንብኝም የሚለው ነው። አላህን ሊያስቆጣ አይችልም የሚለው አሰብኩት። እሺ የሆነ ይቅር ብትይውና ብታልፊው ምናምን አልችልም፣ በፍጹም አልችልም። እንደሱ ከሆነ ሲያገባሽ ጊዜ የሰጠሽ መህር አለ? ያን የሰጠሽን መህር መመለስ ትችያለሽ? እሱን እችላለሁ። በቃ ሲያገባሽ ጊዜ የሰጠሽን መህር ብቻ ነው የምትመልሽበት። ስለዚህ መጠየቅ እችላለሁ ማለት ነው። ፍታይ ማለት እችላለሁ። እንግዲህ ብትስማሙ መልካም ነው። ነቢያችን ሰለላሁ ዐለይሂ ወሰለም በእርሳቸው ጊዜ አንዲት ሴት መጣችና አንቱ የአላህ መልእክተኛ ሆይ እኔ ባሌ እንዲፈታኝ ይፈልጋለሁ አለች። ባሌ እንዲፈታኝ ይፈልጋለሁ። ለምን አሏት? በቃ ልወደው አልቻልኩም በፍጹም አለች። ያልወደደችበት ምክንያት ሶሃባ ነው። አስቡት፣ አላህን ይገዛል፣ ዒባዳ ይሰራል ከነቢ ስ ላ ስለም ሰሃቦች መካከል ነው። ግን በቃ ልወደው አልቻልኩም። ታዲያ ያልወደደችበት ምክንያት ምንድን ነው? በዲኑ አይደለም። ከዕለታት አንድ ቀን ከጓደኞች ጋር ቆሞ አየችው። ከዚያ በኋላ በቃ ወረደባት። ምንም መደበቅ አልቻለችም። ስለዚህ እኔ ልወደው አልቻልኩም፣ ነገ የውመል ቂያማ የባልሽን ሐቅ አላሟላሽም ተብዬ እንድጠየቅ አልፈልግም፣ ፈራሁ። ስለዚህ እኔ በቃ ካልወደድኩኝ መኖር አልፈልግም አለች። ነቢ ሰለላሁ ዐለይሂ ወሰለም ሊያስማማቸው ሞከሩ። በቃ እምቢ አለች፣ ግግም አለች።